ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። አሁን ስማችሁን መጠራው ቲክቶከሮች እኔን ኢቲኤፍ3 ላይ በቦክስ መግጠም የምትፈልጉ ከሆነ ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ጌች የሰይዶ ማርሻልን ጉዳይ መሰረት አድርገን ስለ ጥንቆላ ስለ ስም ማጥፋት እንደው ጆኒን ብዬ እስከ 2 ሚሊዮን ብር የሚያስዝ የሚመድብ ካለ አይጋ የሰይዶ እግር ድምጽ ሲሰበር ቃ የሚለው ድምጽ እንድትሰሙ ትፈልጋለሁ። ጃኒ እንግዲህ ከዩኤፍሲ ጋር ተያይዞ እጅግ አነጋጋሪ ጥያቄ አቅርባለች። ይህ ያቀረበችው ጥያቄ ምንድነው? አነጋጋሪው ሴዶ እንግዲህ ውድድሩን አላደርግም ከማለቱ ጋር ተያይዞ እንግዲህ ከህግ አንፃር የተለያዩ ጥያቄዎችን እያስጠየቀው ይገኛል። ይህ ያስጠየቀው ጥያቄ ምንድነው? ከህግ አንፃርስ ወዴት እያመራ ነው ይሄ ጉዳይ የሚለውን በዛሬ ቪዲዮ አብረን እንመለከታለን። ቲክቶከር ዮናታን እንግዲህ ከዩኤፍሲ ጋር ተያይዞ ደግሞ የተወሰኑ ጥያቄዎችን ለብዙ ቲክቶከሮች ጥያቄ አቅርቧል። ይህ ያቀረበው ጥያቄ ምንድነው? ሰላም ውድ የቻናሌ ቤተሰቦች እንደምን ቆይታችኋል? በተለመደው ሰዓት እንግዲህ በአሪፍና በምርጥ ቪዲዮዎች በሰዓቱ ከችስት ብለናል። ለቻናሉ አዲስ ከሆናችሁ እንግዲህ አዲስ ናችሁ፣ ሰብስክራይብ እና ላይክ እንዳይረሳ። ወደ ቪዲዮቹ እናልፋለን። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ይሄ ነገር ወዴት እያመራ ነው ጋር ሴዶ እንግዲህ ብዙ ሰዎች ያን ሁላ ትኬት ከገዙ በኋላ እንግዲህ ቪቪአይፒው ላይ ገዙ አሉ። የሁላ ነገር አፕን ካደረገ በኋላ እንግዲህ በማይረባ ምክንያት በሃይማኖት ምናምን አስጠይቄያለሁ በሚል እንግዲህ ወንጅሎ እንደፈራ የሚያሳይ ነገር እንግዲህ እየተናገረ ይገኛል። ስለዚህ ጉዳይ እንግዲህ ጌችና ሌሎች እንግዲህ የዩኤፍሲ ሜምበር አዘጋጆች ያወጡት ሐሳብ አለ። እሱን ደግሞ ተመልክተን እንመለሳለን። ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ይሄው እንግዲህ እሁድም ማረፍ አልቻልንም። ኤኒዌይስ ሰማሁት ቪዲዮን አሁን ነው ያየሁትና ይኸውላችሁ ልንገራችሁ። አንተም ስማኝ በደንብ ወደህም ይሁን በግድህ ግራም ነፈሰ ቀኝ ከፈለክ እንደው ነው እንኳን ቢባል ማፍረሻውንም ቢሆን እዛው ሪንጉ ላይ አድርገን ተገባታለህ እንጂ መፋታት የለም። በግድም ቢሆን መግባቱ አይቀርም። ያው ሊወጣ ነው ከቤት እስከ ውድድሩ መጨረሻ ቀን ድረስ ከሴዶ ጋር ነው ማድረው እንዳያመልጥ ማለት ነው። ስለዚህ እዛ አንድ ክፍል አመቻቻለሁ ከሱ ጋር እያደርኩ ጠብቀዋለሁ። ገብቷችኋል አይደል? በምንም ታምር በቃ አልኳችሁ። የዛን ቀን የሆነ ነገር እንኳን ቢፈጠር ጨዋታው አይቀርም ነው እያሉ ያሉት። ሴዶ እንግዲህ ማፈክፈጉን ቀጥሏል። አንዴ እናቴ ትቆጣኛለች፣ አንዴ ደግሞ እንግዲህ አሁን በእንደዚህ አይነት እንቁላሉ ላይ የሆነ ነገር ሰርቶ ነው ንቃተ ህሊናም በመጀመሪያው ዙር እንግዲህ በዘረራ በኖካውት ያበቃው የሚል ሐሳብ አቅርቧል። ሴዶ እንግዲህ እንደፈራ የሚያሳይ ነገር አለ። እንደፈራ ነው እንዳለን ደግሞ ሂዝ ስማርት እንግዲህ ማርኬቲንግ ነው ይመቸው። ግን በየትኛውም በኩል ቢሆን ይህ ጨዋታ እንደማይቀር እንግዲህ እየተናገሩ ይገኛሉ። ጌቾ ደግሞ ስለዚህ ጉዳይ የሚሰጠው ሐሳብ አለ፣ እንመለከታለን። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ጌች ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ህዝብ ላይ የተጫወተብን ነው። አንተ እንዴት ትሪት እያደረኩ? ስቃይ ያበላኝ ምን ይሻላል? ስቃይ ያበላኝ ግን ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ ይሄንን አላወቀም ይሁን 120 ሚሊዮን ህዝብ ጋር የሚጣለው ታዲያስ ያ ማለት ባይ ዘ ዌይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጣላል እንጂ እንዴት ብሎ በኤርፖርት የሚወጣው አሁን ልጅ ልውጣ ቢል እንኳን አይቻልም። ቀልዳለ ከሀገር ቢወጣ እንኳን አይመልጥም። እኔ እንት ሴኩሪቲው ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር
ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም ንገራችሁ ስለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል ይሄ ሁሉ ነገር ተዘጋጅቶ ይሄ ሁሉ እንቅስቃሴ ካደረጉ በኋላ እንግዲህ ይሄን ጨዋታ አላደርግም ቢል አይደለም ከጆን ጁጁሱ ጋር እንኳን እምቢ ብትል ከኔ ጋር መጣላት አይቀርም ብሏል። በቃ ግድ ነው። መጨረሻ ላይ እንግዲህ የምንፈልገው ይሄ ሁሉ አመት እንግዲህ ሴዶም የሰከሰበት ብቻ ሁለቱም በኩል የሆነ አምባጓሮ ራሳቸውን ለማሳየት ኤፈርት ያደረጉበት ፕሮግራም እንግዲህ መጨረሻውን ፍጻሜውን ለማየት እንግዲህ ጓግተናል። እንዳይቀር ብቻ ነው እንጂ የምንለው ሌላ ምንም አይነት ሪዝን የለንም አይደል? ስለዚህ ጉዳይ እንግዲህ ሀሳብ አስተያየታችሁን ደቃርጉልን። ኬቹ እንግዲህ ቤትም ቢሆን አያመልጥም። እንግዲህ ሴኩሪቲም ቢሆን ተቀጥሮለት ፕሮግራሟ ቀን ድረስ ፋይት እስከሚያደርግ ድረስ ይጠበቃል እያለ ነው ሴዶ። ይህን ንግግር ፐርሰናሊ የጆን ጁጁስን ስም ከማጥፋት ጋር ተያይዞ እንግዲህ ከህግ አንፃር በብዙ መንገድ እየተተነተነ እንግዲህ ከአንድ አመት ያላነሰ ሊያሳስረው እንደሚችል ይፋ የተደረገ ነው። እንግዲህ ከህግ አንፃር እሱ የተናገረው ነገር ምን ይመስላል የሚለውን ደግሞ ተከታትለን እንመለሳለን። የሰይዶ ማርሻልን ጉዳይ መሰረት አድርገን ስለ ጥንቆላ፣ ስለ ስም ማጥፋት እንደውል አለመፈጸም ስላላቸው የህግ ጉዳይ እናውራስ። በመጀመሪያ በኢትዮጵያ ህግ መሰረት ጥንቆላ የሚባል ወንጀል የለም። ወይም አንድ ሰው ጠንቁሎብኛል ደግሞብኛል ብሎ መክሰስ አይቻልም። ምክንያቱም ሳይንስ እንዲህ አይነቱን ነገር ስለማያምንበት በማስረጃ ስለማይረጋገጥ። ስለዚህ ከሌ ጠንቁሎ እንዲያደርጎኛል ደግሞ እንዲያደርጎኛል ብሎ ክስ የለም። ነገር ግን ሰዎች ጥንቆላንና ድግምትን መሰረት አድርገው እንዲያደርግልሃል ወይ እንዲህ ብታደርግ እንዲህ ትሆናለህ የሚሉ የተለያዩ ማባቢያዎችን መሰረት በማድረግ የሰጡት የሆነ እንክብል ፈሳሽ ኦር ሰምቲንግ ከዛ ጋር የተያዘ ነገር ኖሮ ያንን በመውሰድ የመጣ የጤና ቀውስ ካለ ብቻ ወይም ደግሞ እንዲያደርግልሃል ብሎ በመናገር ገንዘብ መቀበል ካለበት ግን ወንጀል ይሆናል ማለት ነው። ስለዚህ አንድን ሰው ጠንቁሎብኛል፣ ደግሞብኛል፣ አስደግሞብኛል ብሎ ለሌላ ማህበረሰብ መናገር ስም ማጥፋት ነው። ስም ማጥፋት ስንል በሁለት መንገድ፣ አንድ በወንጀል፣ ሁለት በፍትሃ። በወንጀል የሚያስጠይቃል ስም አጥፊነት ነው። የሌላን ሰው ክብር መልካም ስም ይነካል። እሱ እኮ ጠንቋይ ነው፣ ደጋሚ ነው፣ ወይም ደግሞ አስደግሞ ነው፣ አስጠንቁሎ ነው። በችሎታ አይደለም። ይሄን በተለይ ደግሞ ከስፖርቱ ጋር አብረን ስናያይዘው ችሎታ የለውም፣ በድግምትና በጥንቆላ ነው ከዚህ በፊትም የቻለው አሁንም የሚችል ከሆነ የሚችለው ብሎ የዛን ሰው ስም ማኮሰስ ማሳነስ ስለሆነ ስም ማጥፋት ነው። በወንጀል የሚያስጠይቃል፣ በፍትሐ ብሔርም ካሳ የሞራልም ምናልባት ኢኮኖሚ ጉዳትም ደርሶ ከሆነ። ስለዚህ እንግዲህ ይህ ጉዳይ ከህግ አንፃር እንግዲህ የሰውን ስም ማጥፋት ምክንያቱም እንግዲህ ጥንቆላ ወይ አስማት የምንለው ነገር ሲደረግ ምንም አይነት ማስረጃ ስለማይኖር እንግዲህ ሴዶ ተሰርቶበኛል የሚለው ነገር የተሰራበትን እንግዲህ መንገድና የደረሰበትን ነገር ምንም አይነት ማስረጃ ለሰው ማቅረብ ስለማይችል ይሄን ነገር በህግ ዘንድ ተቀባይነት የለውም። ይሄም ማለት ደግሞ ማስረጃ ሳይኖር የሰው ስም ላይ ያልሆነ ስም እንግዲህ መስጠት ደግሞ በህግ አንፃር እንግዲህ የስም ማጥፋት የስም ማጠልሸት ወንጀል ተብሎ እንደሚወሰድ እንግዲህ ከህግ አንፃር ጆኒን ብዬ እስከ 2 ሚሊዮን ብር የሚመድብ ካለ አይጋችሁ እያልኩ ነው። ማን ና ሴቱ ከመጀመሪያው ምርታለፈ እኔ ፋይቱን ተጀምሯል። ሙስሊም 2 ሚሊዮን ብር ሰምታችኋል። እንግዲህ ከመጀመሪያ ራውንድ ካለ ይቻላል እና ይኸው ኮሜንት ላይ ያሳውቁኝ። ማንም ቪዲዮ መስራት የሚችላል ከኔ ጋር 2 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ እግዚአብሔርን እየቀለድኩ አይደለም። ዴማርክ እመድባለሁ ጆኒ ብዬ ስለሚቻል እንግዲህ ጃኒን እንደተመለከታችኋት እንግዲህ ያራዳ ልጅ ይመቻት እኮ ትክክለኛ ይመስላል። እንግዲህ ውሳኔዋ ውጤቱ መናየም ቢሆን እንግዲህ እንትና ደግፋል በሚለው እንግዲህ ባትወስዱብኝ የተሻለ ነው። ግን በዚህ አጋጣሚ እንግዲህ ጆንን ብለው እስከ 2 ሚሊዮን ብር የሚሄዱ ሰዎችን እንግዲህ ማንኛችሁም ቢሆን ዴም አድርጉልኝ ይሄዳሉ ብላለች። እንግዲህ ምን ያህል ጆን ጁጁሱ ላይ እንደተማመነች ተመልክታችኋል። እንግዲህ የዚህን ነገር እንግዲህ መጨረሻ ውጤቱን አርብ ማታ ላይ እንግዲህ የምንመለከተው ይሆናል። ማን የሚያሸንፍ ይመስላችኋል? ጆኒ ወይስ ሴዶ የሚለውን ኮሜንት ላይ ደቅ ብታረጉልኝ እንግዲህ በዚህ አጋጣሚ ምን ያህል ገስ ማድረግ እንደምትችሉና እንግዲህ በተለይ ደግሞ ዝም ብሎ ራንደምሊ ሳይሆን እውቀት ላይ የተመሰረተ ኢንፎርሜሽን ላይ የተመሰረተ ግምት ቢሆን ደስ ይለኛል። ኮሜንት ላይ ደቅ አድርጉልኝ። አሁን ስማችሁን መጠራው ቲክቶከሮች እኔን ኢቲኤፍ3 ላይ በቦክስ መግጠም የምትፈልጉ ከሆነ በዚህ 3 ቀን ውስጥ ቪዲዮ ሰርታችሁ ሜንሽን አድርጉ። ጆን ዳንኤል፣ አዶናይ፣ ራኬ ተስፋዬ፣ ናውን ፎንቲ ኪሎን 90 ካረከው፣ ጆሲ፣ ስቲፎ፣ ኩኩሻ፣ ሞን፣ ኤርሜ ኤችዲ እናንተ እኔን ኢቲኤፍ3 ላይ መግጠም የምትፈልጉ ከሆነ በቦክስ
እየሰማችሁ ነው እንግዲህ መቧቀስ የሚፈልጋቸው ግለሰቦች ናቸው ጋይስ። እንግዲህ ሁኔታው በዚህ ከቀጠለ ማለት ነው ሁኔታው በዚህ ከቀጠለ ምንም አይነት ቲክቶከር እንግዲህ የኤምኤምኤ ፋይተር እንደሚሆን ግልጽ ነው። በቃ ሌሎቻችንም እንግዲህ በዚህ ከቀጠለ ይሄ ኤምኤምኤ የማይገባበት ቦታ ነው። ዴንቲስት ሆኖ ተደባዳቢዎችን አናጣም። ዶክተር ሆኖ እንግዲህ ኤምኤምኤ ፋይተሮች እንግዲህ እንደ ሳይድ ወርክ የሚሰሩት ይሆናል ብዬ አስባለሁ። በዚህ ከቀጠለ እንግዲህ እናንተም ራሱ እንግዲህ ማንና ማን ፋይት ቢያረጉ ደስ ይላችኋል? በዚህ ጉዳይ ላይ ኮሜንት ላይ ደቅ አድርጉልኝ እስኪ። እሱ ከጠራቸው ሰዎች ውስጥ ማንና ማን ፋይት ቢያረጉ ደስ ይላችኋል? የማንን ብታዩ ደስ ይላችኋል? ኮሜንት ላይ ደቅ አድርጉልኝ። አበሻ እንቁላሉን አፍርሽ ልገባ ነው ለህዝብ ብዬ። ህዝቡ በጣም ጓጓ። በጣም እኔ እንደዚህ ትጓጓላችሁ ብዬ አልጠበቅኩም ነበር። ስለዚህ ለእናንተ ብዬ እንቁላሉን ከነ ኮተቱ አክሽፌ እገባለሁ ማለት ነው። ህዝቡ በምን ያህል ብዬ ተጨንቄ ነበር፣ ግን አዳራሽ.com ተዘጋጅቶላችኋል። በቀላሉ በአዳራሽ.com ሙሉ ዓለም በአዳራሽ.com ማየት ይችላል ማለት ነው። ትኬት ያለቀባችሁ ሰዎች በሱ ማየት ስለሚችሉ፣ ስለዚህ በቀሉ ቀንሽ ደረሰ። እዛው አፈርሽሻለሁ እንቁላሏም ትጠጣለች ማለት ነው። እዚሁ አክሽፌ ጠጣሻለሁ። ናሽን ቢስሚላህ። እንግዲህ ጉዳዩን ራሴው አክሽፌ እንግዲህ መጀመሪያ እንግዲህ በሰዎች ተነግሮኛል ነበር ሲል የነበረው ሴዶ እንግዲህ በሃይማኖት አስጠይቄ ምናምን ነገር ይሄ ነገር እንግዲህ ሟርት ነው ምናምን አይነት ነገር ሲል ነበር። መጨረሻ ላይ እንግዲህ ራሱ ማፍረስ እንደሚችል እንግዲህ ተሰምቶታልና እዚሁ አፍርሼ ራሴው እንግዲህ በቀሉ እንገናኝ እያለ ይገኛል። ሴዶ እንግዲህ በስተመጨረሻም እንግዲህ በሰው ጉት ቦታም በነጌችም በዩኤፍሲ እንግዲህ አመራሮች አማካኝነት እንግዲህ ጫናና በህዝቡ ጥያቄ መሰረት እንግዲህ ፋይት ሊያደርግ እንደተመለሰ እና እንደሚያደርግ እንግዲህ ለህዝቡ ድጋሚ ያሳውቋል። አሁንም እንግዲህ እንደ ንፋስ ሽውታ ካልታጠፈ ማለት ነው እንግዲህ ይሄን ቻናል ሰብስክራይብ ማድረጋችሁ እንዳይረሳ። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ በአሪፍ በምርጥ በሚያዝናኑና በሚያስተምሩ ፈታ ዘና በሚያደርጉ ቪዲዮዎች ተመልሰን እስከምንገናኝ ሰላም ከእናንተ ጋር ይሁን።